ጌታ ሆይ እናመሰግንሃለን ስለረዳህን ተመስገን ስላገዝከን ተመስገን ጌታ ሆይ አንዷንም ቀን ያላንተ እርዳታ ያላንተ እገዛ አልተሻገርናትም እነዚህን ያለፉትን 48 ቀናት ባንተ ጸጋ ባንተ ብርታት አሻግረ ዛሬ 49ኛ ቀናችን ላይ ቆመናል እግዚአብሔር ሆይ ከበዛልን ምህረት የተነሳ ነው ከበዛልን ካንተ ጸጋ የተነሳ ነው ዛሬ ደረስነውና አሁንም በጌታ በኢየሱስ ክርስቶስ ስም ቃልህን ስናነብ ቃልህን ስንከፋፈል ያው ጸጋ ተትረፍርፎ እንዲፈስ ጸልያለሁ ነገን መጓዝ የምንችልበት 365 ማለት የምንችልበት ዛሬ አንድ ብለን የነበርነው ሰዎች 49 እንዳስባልከን ጌታ ሆይ ደግሞ 365 ማለት የምንችልበትን ልዩ ጸጋ እንድታፈስልን የተትረፈረፈ ጸጋ እንድትሰጠን እግዚአብሔር ሆይ ለኔ ለምናገረው ገስት ላይ ለሚያገለግሉት ለሚያዳምጡት በኮሜንት በተለያየ መንገድ ለሚያገለግሉት ወገኖቼ ሁሉ እግዚአብሔር ሆይ ኃይልን እንድትጨምርልን ብርታትን እንድትጨምርልን የቃልህን ረሃብ እንድትጨምርልን እንድታግዘን በጌታ በኢየሱስ ክርስቶስ ስም ጸልያለሁ የቃልህ ኃይል ይለፍ የቃልህ መንፈስ ይለፍ እግዚአብሔር ሆይ ፊደል ብቻ ሰምተን እንዳንወጣ መንፈሱን አግኝተነው ህይወታችን ተቀርጾ ህይወታችን ተሰርቶ ኃይላችን ታድሶ እንድንሄድ በጌታ በኢየሱስ ክርስቶስ ስም ጸጋህ ያግዘን የሆነው ሁሉ በሆነ ጊዜ ደግሞ ክብርና ምስጋና በምድር በሰማይ ተጠቅልሎ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም ጸልይኩኝ አሜን እግዚአብሔር ይመስገን ከምዕራፍ 34 ጀምሮ እስከ 36 ድረስ ያለውን እናያለን የረዳን ጌታ እዚያ ያደረሰን ጌታ ስሙ ይባረክ ዘኍልቍ ምዕራፍ 34 እንግዲህ እግዚአብሔር የሚወርሷትን ምድር ዳርቻ ሲነግራቸው እናያለን ምዕራፍ 34 ላይ የምናገኘው ዋና ሐሳብ እግዚአብሔር የሚወርሷትን ምድር የከነዓንን ዳርቻ ነገራቸው ከዛ ደግሞ የሚያከፋፍሏቸውን መሪዎች ከየነገዱ መረጠላቸው ከዛ ደግሞ እግዚአብሔር ነፃ የሚያወጣ አምላክ ብቻ ሳይሆን ፍጻሜን የሚሰጥ አምላክ መሆኑንም አሳያቸው ሃሌሉያ ከግብጽ ነፃ መውጣታቸው እጅግ አስደናቂ ነገር እኮ ነው አይደል እጅግ አስደናቂ እጅን ባፍ የሚያስጭን እንደ ሁሉ ጊዜ ቢመሰገን ተአምራቱ ቢወራ ባህር ተከፍሎ እንደ ግድግዳ ቆሞ መሻገራቸው ከዛ the most powerful ከተባለ መንግስት እነዛ ሰልፍ የማያውቁ ጭቃ ከመጠፍጠፍ ውጪ ሰልፍ የማያውቁ ሰዎች ከእጁ ተፈልቅቀው መውጣታቸው እጅግ በጣም አስደናቂ ነው ልክኛ መዳኔ ይገርመኛል ታምር ያሰኘኛል እንደምንል ከአዲስዬ ጋር መዳናችን እንደሚገርመን ማለት ነው እሱ ብቻውን እኮ ዘላለም ያዘምራል አይደል እሱ ብቻውን ያስደንቃል ግን እግዚአብሔር አምላካችን ነፃ የሚያወጣ አምላክ ብቻ ሳይሆን ፍጻሜና ተስፋን የሚሰጥም አምላክ ነው ሃሌሉያ ነፃ አውጥቻችኋለሁ ከዚህ በኋላ እንደ ፍጥር ጥራችሁ የሚል አምላክ አይደለም እናንተ ነፃ አውጥቻችኋለሁ ከዚህ በኋላ ራሳችሁን ቻሉ አሁን ሳበዛችሁት እዚህ ካደረስኳችሁ አይበቃችሁ የማይል ሃሌሉያ እስከ ሽበት እስከ ሽምግልና እሸከማለሁ የሚል እስከ ፍጻሜ ድረስ ይዞ ትናንትና ያነበብነው ክፍል ትዝላችኋል ሰው ልጁን እንደሚሸከም ተሸክሞ እግዚአብሔር አምላክ እዚህ ድረስ አመጣልን ይላል ሃሌሉያ ተሸክሞ አመጣ ይላል ሰው ልጁን እንደሚሸከም ሰው ልጁ መቼም እንደማይከብድበት እግዚአብሔር ስሙ ይባረክ ሃሌሉያ እኔ አሁን የራሴ ኑሮ የምኖር ሰው ነኝ እኔም ራሴ እናት ሆኛለሁኝ እናቴ ግን ሁሌ ምን ትለኛለች ለላም ቀንዷ አይከብዳትም ለእናትም ልጇ አይከብዳትም ትለኛለች እና ሁሉ ጊዜም ዛሬም እኔ ለልጆቼ የማስብ ሆኜ ያለ ራሱ ስለኔ ታስባለች እንዴት ሆነች ይችላል ትላለች አያችሁ እግዚአብሔር በቃ እስከ ፍጻሜ ድረስ አድገዋል ማቹር አርገዋል በቃ እዚያ ድርሻቸዋለሁ ብሎ አይተውም ሰው ልጁን እንደሚሸከም ድረስ ተሸክሞ እዚህ ድረስ አመጣ ይላቸዋል ሃሌሉያ እና ፍጻሜ የሚሰጥ አምላክ ነው እሺ እግዚአብሔር ፍጻሜ ይሰጠናል ነፃ አውጥቶን በቃ እንደፈለጋችሁ አይለንም እስከ ፍጻሜ ድረስ ይሸከመናል ስሙ ይባረክ ደከመኝ ብሎ አያወርደንም መሃል መንገድ ላይ ትቶን አይሄድም አሁን ችላችሁበታል አይለንም እስከ ፍጻሜ ድረስ ይሸከመናል ስሙ ይባረክና ፍጻሜ የሚሰጥ አምላክ መሆኑን ያሳያቸዋል ከቁጥር 2 ሲጀምር ቁጥር 2 ላይ እስራኤል ልጆችን እንዲህ ብለዘዛቸዋል እግዚአብሔር ወደ ከነዓን ምድር በገባችሁ ጊዜ ርስት ትሆናችሁ ዘንድ በዕጣ የምትደርሳችሁ ምድር በዳርቻዋ ያለች የከነዓን ምድር ይህች ናት አላቸው ያ አያችሁ እግዚአብሔር የሚያወርሳቸውን ምድር በዝርዝር ሲነግራቸው የገባላቸው ኪዳን ስፔሲፊክ እንደሆነ በርግጥ አስቀድሞ የታሰበበት እንደሆነ የታወቀ እንደሆነ የተወሰነ እንደሆነ እናያለን አያችሁ ይውጡና የሆነ ነገር ፈልጌ ይሰጣቸዋለሁ ብሎ አይደለም ያመጣቸው እግዚአብሔር ለዳርቻቸው መስመርን አስምሮላቸዋል
ከዚህ እስከዚህ ድረስ ያለውን እንሰጣቸው። በምስራቅ በኩል ይሄ ነው ድንበራቸው፣ በምዕራብ ይሄ ነው ድንበራቸው፣ በደቡብ በሰሜን ይሄ ነው ድንበራቸው ብሎ እግዚአብሔር ስፔሲፊክ የሆነ ውርስ አዘጋጅቶ ነው የጠራቸው። ሃሌሉያ ጌታ ይባረክ። እግዚአብሔር እኛን ከመጥራቱ አስቀድሞ እግዚአብሔር እኛን ከማዳኑ አስቀድሞ ስፔሲፊክሊ ለኔና ለናንተ የተዘጋጀ ተስፋ አለ። ስፔሲፊክሊ እኔና እናንተ የተጠራንለት ተስፋ አለ። ሃሌሉያ ደስ አይልም? ታስቦበት ነው የተጠራ ነው። እንደ ነገሩ ይሆናሉ ተብሎ አይደለም የተጠራ ነው። እስኪ ያየን እንወስናለን ተብሎ አይደለም የተጠራ ነው። እኛን ከመጥራቱ በፊት እኛም ወንጌል ከመስማታችን በፊት በእናታችን ማህፀን ከመፈጠራችንም በፊት ሐዋርያው ጳውሎስ እኔ ሐዋርያነትን አለ በቃ እናቴ ማህፀን ጀምሮ ነው ይለየኛል። ኤርሚያስም እንደዛ እግዚአብሔር መጣና ገና በሆድ ሳለህ ነው ይለየው አለ። አያችሁ እግዚአብሔር ሳንወለድ ሳንፈጠር ሳንጠራ ሳንድን ስፔሲፊክ የሆነ ዓላማ ላይ ያንዳንዳችን አለ። እንዴት ደስ ይላል! እንዴት ደስ ይላል! በእውነት እንዲህ በቁም ነገር መታየት እንዴት ደስ ይላል! በትልቁ እግዚአብሔር እንዲህ በቁም ነገር መታሰብ እንዴት ደስ ይላል! የምታከብሩት እንግዳ እኮ ነው ሲመጣ የሚበላውን ታስባላችሁ፣ የሚጠጣውን ታስባላችሁ፣ የት ጋር እንደሚቀመጥ ታስባላችሁ፣ ከምግብ በኋላ ምን እንደምታቀርቡ ታስባላችሁ አይደለም? ዝም ብላችሁ ግን እንደው በቃ ዝም ብሎ ብዙ ምግድ የሌላችሁ ሰው ሲመጣስ በቃ የበላውትን ይበላል ይምጣ ነው የምትሉት። እግዚአብሔር አስቦበት ስፔሲፊክሊ ዳርቻን አበጅቶ በቃ ኢንቴንሽናል እንደሆነ አሜን። ኢንቴንሽናል ነው እግዚአብሔር ሊያወርሳቸው የጠራቸው ተስፋው ኢንቴንሽናል ከዚህ እስከዚህ ድረስ ነው ብሎ ሲያስቀምጥላቸው እናያለን። አስቀድሞ የታሰበ የታወቀ የተወሰነ ኪዳን ነው ማለት ነው። እና እግዚአብሔር ህዝቡን ግልጽ በሆነ ዓላማ አስቀድሞ ወደ ወሰነላቸው ስፍራ ወሰዳቸው እንጂ እንደው በደፈናው እባርካችኋለሁ አይደለም ያላቸው። እግዚአብሔር ሾላ በድፍን ትላለች እናቴ። ሾላ በድፍን አይደለም የእግዚአብሔር በረከት፣ እንደው በደፈናው አይደለም። በቃ ኑና ባርካችኋለሁ ግዴላችሁም ጥሩ ነገር አደርግላችኋለሁ ብሎ አይደለም ያመጣቸው። በዓላማ ነው ያወጣቸው። ግልጽ በሆነ ዓላማ ወደ ወሰነላቸው ስፍራ ነው የወሰዳቸው። ደግሞ የወሰነላቸውን ነገር ነው ያወረሳቸው። ክብር ለኢየሱስ ይሁን። እና ለሚወርሷት ምድር ዳርቻን አስቀመጠላቸው። ለምን እግዚአብሔር ሆይ ለምንድን ነው ዳርቻን ያስቀመጥክባቸው? ለምን ሊሚት ታደርጋቸዋል? ኖ ሊሚት ሊያደርጋቸው አይደለም፣ ሊገድባቸው ሳይሆን ሊጠብቃቸው ነው። እግዚአብሔር ገደብ የሚያስቀምጠው እኛ እንዳንሄድ እኛን ለመገደብ ሳይሆን እኛን ለመጠበቅ ነው። አጥር ያጥራል እግዚአብሔር፣ ገደብ ያስቀምጣል እግዚአብሔር እኛን ለመጠበቅ ሊጠብቃቸው ነው ያንን የከለለላቸው ማለት ነው። ወገኖቼ እውነተኛ ነፃነት ያለው እግዚአብሔር ባሰመረልን ክልል ውስጥ እንደ ፍቃዱ ስንኖር ነው። እውነተኛ ነፃነት ይመስላል አንዳንድ ጊዜ ከቀጥራችን ወጥተን መቦረቅ፣ እግዚአብሔር ካሰመረልን ነገር መውጣት ነፃነት ይመስላል። ግን ባርነት ነው የሚለው መጽሐፍ ቅዱስ። እሱ ባርነት ወደ ባርነት ነው ጠጋ እያለን ያለ ነው። እግዚአብሔር ካሰመረልን ክልል ውጪ ያለው ባርነት ነው እንጂ እውነተኛ ነፃነት አይደለም። እውነተኛ ነፃነት ያለው በቅጥራችን ውስጥ ነው። እሱ ባሰመረልን ቦታ ነው። ፕሮቴክሽን ባለበት ቦታ፣ የእግዚአብሔር ሕልውና ባለበት ቦታ፣ የእግዚአብሔር ዓላማ ባለበት ቦታ፣ የእሱ ፍቃድ ባለበት ቦታ እውነተኛ ነፃነት ያለው እዛ ነው። ዳዊት እንደዚህ ያለ በመዝሙር 16 ቁጥር 5 እና 6 ላይ እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ባንተ ተዋበችልኛል። ሃሌሉያ ሃሌሉያ። እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው፣ ዕጣዬን የምታጠና አንተን፣ መስመር የምታሰምርልኝ አንተን። በገመድ ነበረ ርስት የሚለካው በዛን ጊዜ። ገመድ ባማረ ስፍራ ወደቀችልኝ አለ። ለምን ከተባለ ርስቴ ባንተ ተዋበችልኝ። ጌታ ይመስገን። ቁጥር 17 ላይ ስንመጣ ምድሪቱን እንደዚህ ይላል፣ ምድሪቱን ርስት አድርገው የሚከፍሉላችሁ ሰዎች ስማቸው ይህ ነው፣ ካህኑ አልዓዛርና የነዌ ልጅ ኢያሱ ይላል። አያችሁ ወዳጆች እግዚአብሔር እንዴት ኢንቴንሽናል እንደሆነ። ይህንን ትልቅ ኃላፊነት እንግዲህ መከፋፈል ምን ያህል እንደሚያጣላ ታውቃላችሁ አይደለ? ሌባ እንኳን የሚጣላው ሲሰርቅ ሳይሆን ሲካፈል ነው አሉ። መከፋፈል ያጣላል በጣም። እና እግዚአብሔር በጥንቃቄ በዊዝደም ይህንን ትልቅ ኃላፊነት
ለሁለት ሰዎች ሰጠ። የነገድ አባቶች የነገድ ወኪሎች ራሳቸው በእነዚህ ሁለት ሰዎች መካከል በእነዚህ ሁለት ሰዎች ስር ሆነው ስራቸውን እንዲሰሩ ለሁለት ሰዎች ይህንን ትልቅ ኃላፊነት ሰጠ። ለተተኪው መሪ ለኢያሱና ለካህኑ። አያችሁ፣ ለመሪና ለካህን ሰጠ ይህንን ኃላፊነት። ማናቸው የሚያከፋፍለው አለ? አልዓዛርና ኢያሱ። አልዓዛር ካህን ነው፣ ኢያሱ ተተኪው መሪ ነው። ስለዚህ በሁለቱ እጅ ይህንን ትልቅ ኃላፊነት አስቀመጠ እግዚአብሔር። የሁለቱም ማንነት አስፈላጊ ነው። ይህንን ትልቅ ኃላፊነት ለመወጣት የሁለቱም ማንነት አስፈላጊ ነው። የሁለቱም ማንነት መሪም ያስፈልጋል፣ ካህንም ያስፈልጋል። መሪ ያስፈልጋል፣ አሰራሩን የሚያውቅ አደራረጉን የሚያውቅ ህዝቡን የሚያውቅ ቁጥራቸውን የሚያውቅ መሪ ያስፈልጋል። ካህን ያስፈልጋል ደግሞ መንፈሳዊውን ነገር ዲዘርን የሚያደርግ አንደርስታንድ የሚያደርግ ፊዚካሉን ብቻ ሳይሆን ስፒሪቹዋሉንም ስለሚያስፈልግ ማለት ነው። ስለዚህ እግዚአብሔር ከስፒሪቹዋሉም ከፊዚካሉም ሁለቱንም የሚረዱ በሁለቱም በትክክል ሊሰሩ ይችላሉ ብሎ ለሚላቸው ሰዎች ይህንን ትልቅ ኃላፊነት ሰጠ ማለት ነው። በአዲስ ኪዳንስ እኛ እኮ የወረስነው የዘላለም ሕይወትን ነው። የዘላለም ሕይወትን ያወረሰን አውራሻችን ኢየሱስ ደግሞ መሪም ነው ካህንም ነው። ሃሌሉያ! የዛ ጥላ ነው። አያችሁ፣ ኢያሱና ካህኑ አልዓዛር ርስትን ማከፋፈላቸው እስራኤልን ማውረሳቸው የኢየሱስ ክርስቶስ ጥላ መሆናቸውን ያሳየናል። ኢየሱስ መሪያችንም ነው ደግሞ ካህናችንም ነው። እሱ ነው አውራሻችን። ዕብራውያን ምዕራፍ 12 ቁጥር 1 እስከ 2 ድረስ እንደዚህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። የእምነታችን ራስና ፈጻሚ የሆነውን ኢየሱስን እሱን እግዚአብሔር አውራሽ አድርጎ ሰጥቶናል። እዛው ዕብራውያን ምዕራፍ 4 ቁጥር 14 ደግሞ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ምዕራፍ 12 ላይ የእምነታችን ራስ ነው ይላል። ጀማሪ ነው፣ ፈጻሚ ነው፣ መሪ ነው፣ ፓዮኒር ነው፣ መንገድ ቀዳጅ ነው ይለዋል ምዕራፍ 12 ላይ። ምዕራፍ 4 ላይ ስንመጣ ደግሞ ሊቀ ካህን ነው ይላል። አያችሁ፣ ኢያሱም ነው አልዓዛርም ነው ኢየሱስ። በእርግጥ ያወርሰናል፣ በእርግጥ ያወርሰናል። ሃሌሉያ! እያንዳንዱ ነገድ እግዚአብሔር እንዳዘዘለት ውርሱን ተቀበለ እንጂ የተረሳ ወይ የተተወ ችላ የተባለ ነገድ የለም። ምክንያቱም እግዚአብሔር ርስቱን የሚያከፋፍሉትን በጥበብ ስለመረጠ፣ ሩቅ አሻግሮ ተመልክቶ ስለመረጠ ማለት ነው። እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን በራሱ ጊዜና በራሱ አደራረግ በትክክል ፈጸመ እግዚአብሔር ማለት ነው። ለአብርሃም ነግሮታል። በነገራችን ላይ ዘሮች ወደ ግብፅ ምድር ይወርዳሉ፣ ከዛ በኋላ 400 ዓመት ቆይተው በባርነት ከዛ ተመልሰው ይመጣሉ። ሲመጡ የሆነ ሰፊ ቦታ ፈልጌ እሰጣቸዋለሁ አላለውም እግዚአብሔር። ሄዳችሁ አንብቡ ዘፍጥረት ላይ የማንን ምድር እንደሚሰጥ ጠንቅቆ ነግሮታል አብርሃም። ለምን እንደሚሰጣቸው ጭምር እዛ እነሱ 400 ዓመት በሚቆዩበት ጊዜ የአሞራውያን፣ የከነዓናውያን፣ የኢያቡሳውያን ኃጢአት ጽዋው ይሞላል እስከዛ ድረስ አለ። ኃጢአት በመስራት እንደሚጠነክሩ፣ ኃጢአት በመስራት እየጨመሩ እንደሚሄዱ፣ ጽዋው እንደሚሞላ እግዚአብሔር ያውቅ ስለነበር አስቀድሞ እስከዛ ይበዛሉ። ከዛ ሲወጡ ግን ይሄን አወርሳቸዋለሁ ብሎ እግዚአብሔር ስፔሲፊክ አድርጎ ለአብርሃም ነግሮት ነበረ። በመንገድም እያየን ነበር አይደል? እግዚአብሔር እየነገራቸው እንዳመጣቸው እና ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ኪዳን በራሱ ጊዜ በራሱ አደራረግ ግን በትክክል ፈጸመው ማለት ነው። ርስታቸውን የተከፋፈሉት ደግሞ ደስ የሚለው የሆነ እንደ ስራቸው፣ እንደ ጽድቃቸው፣ እንደ ጥረታቸው ምናምን ሳይሆን እንደ ኪዳኑ ነው የተከፋፈሉት። እንደ ኪዳኑ በቃ እግዚአብሔር ለእያንዳንዱ ነገድ በገባው ኪዳን መሰረት ነው ያከፋፈለው እንጂ እንደ ስራቸው አልነበረም ማለት ነው። በኪዳን ነው ርስት የሚወረሰው፣ በስራ ሳይሆን በኪዳን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው ይላል። ስለዚህ ወገኖቼ
እግዚአብሔር በእርግጥ የተናገረውን ቃል የሚያደርግ አምላክ ነው። እግዚአብሔር የተናገረውን ነገር በሱ ጊዜና በሱ አደራረግ የሚፈጽም አምላክ ነው። እግዚአብሔር መሪዎችን የሚሰጥ አምላክ ነው። እግዚአብሔር የተስፋ ቃሉን ፈጽሞ ተስፋ ብቻ ሳይሆን ፍጻሜ የሚሰጥ አምላክ ነው። የኛ ድርሻ ደግሞ በእምነት እየታዘዝን መጓዝ ነው ማለት ነው። ክብር ለኢየሱስ ይሁን። ወደ ምዕራፍ 35 ደግሞ ስንገባ ምዕራፍ 35 ላይ ቅድም ሳነብ እንደሰማችሁኝ አንዱ ሌዋውያን የሚቀመጡባቸው ከተሞች መወሰናቸውን ነው የምናገኘው እዛ ምዕራፍ ላይ። ሁለተኛው ደግሞ ሳያውቅ ሰውን የገደለ የሚሸሸግባቸው የመማፀኛ ከተሞች መለየታቸውንም እናገኛለን። እነዚህ ሁለት ዋና ዋና ሀሳቦች ናቸው ከምዕራፍ 35 ላይ ማለት ነው። ከቁጥር 2 ስንጀምር ሌዋውያን የሚቀመጡባቸውን ከተሞች ከርስታቸው ይሰጡ ዘንድ የእስራኤልን ልጆች እዘዛቸው፣ በከተሞቹም ዙሪያ ያለውን መሰምሪያ ለሌዋውያን ስጡ ሲል እግዚአብሔር እንመለከታለን። አያችሁ፣ ሌዋውያን ከህዝቡ ተለይተው የሆነ ርስት ተሰጥቷቸው አንድ ጥግ ይዘው እንዲቀመጡ እግዚአብሔር አልፈለገም። አንደኛ የሌዊ ርስቱ እኔ ነኝ ብሏል እግዚአብሔር። ከእስራኤል ሁሉ ሌዊን አስራት አድርጌ ወስጃለሁኝ፣ ሌዊ የኔ ነው ብሏል እግዚአብሔር። እንደ በፊቱ በኩር እያመጣችሁ አትሰጡኝም አለ። አሁን ሌዋውያንን እንዳለ ርስት አድርጋችሁ በልጆቻችሁ ፋንታ ለእኔ ትሰጡኛላችሁ አለ። ከከብቶቻችሁም በኩር አትሰጡም፣ የሌዋውያን ከብቶች በሙሉ የኔ ናቸውና አለ እግዚአብሔር። ስለዚህ በዚህ ምክንያት ርስት አልተሰጣቸውም። ሌላው ደግሞ ለሌዋውያን ለብቻቸው ተለይተው እንዲቀመጡ ርስት ያልተሰጠበት ምክንያት ሌዋውያን የእግዚአብሔርን ሕግ የሚያስተምሩና የእግዚአብሔርን ሕልውና የሚሸከሙ ነገዶች ናቸው። የራሳቸው ርስት ሳይሰጣቸው በነገዶች መካከል እንዲሰፍሩ የተደረጉትም የእግዚአብሔር ሕልውና ከነገዶች መካከል እንዳይርቅ፣ የእግዚአብሔር ሕግ ትምህርት ከነገዶች መካከል እንዳይርቅ በመካከላቸው ቁጭ ብለው የእግዚአብሔርን ሕግ የእግዚአብሔርን ፈቃድ እንዲያስተምሯቸው የእግዚአብሔርን ሕልውና እንዲሸከሙ እንዲወጡ አልፈለገም። እነሱ ለኔ የተለዩ ናቸው፣ እነሱ ለኔ የተቀደሱ ናቸው፣ እነሱ ለኔ የተመረጡ ናቸው ብሎ እግዚአብሔር ከመካከላቸው ለቅሞ አንድ ቦታ ሰብስቦ አላስቀመጣቸውም። ልክ እንደኛ ማለት ነው። እኛን ጌታ ኢየሱስ ክርስቶስ ምን አለን? እናንተ ራሳችሁ የዓለም ብርሃን ናችሁ አለ። ከሱ ተቀብለን የምናበራ ብርሃን ሆነን እኛ። ስለዚህ ብርሃን ደግሞ አንድ ቦታ ተሰብስቦ መቀመጥ የለበትም። የእግዚአብሔርን ሕልውና የምንሸከም የእግዚአብሔርን ቃል የተሞላን የእግዚአብሔርን ሕግ የምናስተምር ስለሆንን በጨለማው መካከል መበተን አለብን። አያችሁ፣ በጨለማው መካከል በምንሄድበት ስፍራ ሁሉ የእግዚአብሔርን ሕልውና ተሸክመን ነው የምንሄደው። በምንሄድበት ስፍራ ሁሉ ሕገ እግዚአብሔርን የእግዚአብሔርን ቃል የወንጌልን እውነት ተሸክመን ነው የምንሄደው፣ ይዘን ነው የምንሄደው። ስለዚህ እግዚአብሔር ለሱ መርጦናል፣ ለሱ ለይቶናል፣ ግን በአሕዛብ መካከል እንድንሆን ይፈልጋል። ልክ ያንን ነገር ለራሱ መርጦታል፣ ለራሱ ለይቶታል፣ ግን በየነገዱ መካከል ተበትነው እንዲቀመጡ ደግሞ ይፈልጋል። ለምን? ሌሎች ነገዶች እንዳይርቁ ከሱ እሱም ከነሱ እንዳይርቅ በመካከላቸው መሆን ይፈልጋል እግዚአብሔር። ወዳጆቼ፣ የእግዚአብሔር መንግስት ዛሬ በስፍራ ሁሉ የምትገዛው በእኛ ያለፈች ነው። በእኛ ያለፈች ነው። የእግዚአብሔር መንግስት ታውቃላችሁ መጥታለች፣ አሁን እየገዛች ነው፣ ደግሞም ትመጣለች። እና ያቺ የመጣችው የእግዚአብሔር መንግስት እኔ ባለሁበት ስፍራ ትገዛለች፣ ሐሴትዬ ባለችበት ስፍራ ትገዛለች፣ አያትዬ ባለችበት ስፍራ ትገዛለች። ለምን? በስፍራ ሁሉ ብርሃን ይዘን ስለምንሄድ፣ በስፍራ ሁሉ የእግዚአብሔርን ቃል ይዘን ስለምንሄድ፣ የእግዚአብሔርን ሕልውና ተሸክመን ስለምንሄድ። እግዚአብሔር ከአሕዛብ ለይቶናል፣ ግን በአሕዛብ መካከል ይፈልገናል፣ በመካከላቸው እንድንሆን ይፈልገናል። የእሱን ሕልውና ይዘን እንድንገባ ይፈልጋል እግዚአብሔር። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይላል። ወዳጆቼ፣ በከተማው ውስጥ ዋክ ስናደርግ፣ በከተማው ውስጥ ስንንቀሳቀስ፣ ስንወጣ ስንገባ፣ ገበያ ስንሄድ፣ የሆነ ቦታ ስንገባ፣ ከሆነ ቦታ ስንወጣ እንደው ዝም ብለን ነጠላ ሆነን እንደምንንቀሳቀስ እንዳናስብ። በምንሄድበት ስፍራ እናንተ ምንድናችሁ አለን ሐዋርያ ጳውሎስ? በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ ናችሁ አለ።
በእናንተ የሚኖረው የመንፈስ ቅዱስ ቤተሰብ ማን ነው? ቤተ መቅደስ ናችኋል። አያችሁ፣ ስንንቀሳቀስ መንፈስ ቅዱስን ተሸክመ ነው እየተንቀሳቀስን ያለ ነው። ነገሩን እኮ በመርህ ደረጃ የሚባል ነገር አለ አይደለ? በመርህ ደረጃ እኮ እንቀበለዋለን አይደለ? መንፈስ ቅዱስ በውስጣችን እንዳለ የመንፈስ ቅዱስ ማደሪያ እንደሆንን መቼም ከዚህ መካከል ያልሰማ ሰው ይኖራል ብዬ አላስብም። ዛሬ ግን በመርህ ደረጃ ሳይሆን ኮንሽስ እንድንሆን ንቃተ ህሊና እንዲኖረን በሚሄድበት ስፍራ ሁሉ መለኮት የሆነውን መንፈስ ቅዱስን ተሸክሜ ነው የምዞረው። ሃሌሉያ። አያችሁ፣ የሆነ ነገር እንደተሸከመ የገባው ሰው ነጠላ እንዳልሆነ የገባው ሰው አይንቀሸቀሽም፣ እዛም አይረግጥም። አካሄዱን ራሱ ይጠነቀቃል። እህቶች እዚህ መካከል እናቶች ብዙ አላችሁ፣ ከወይኗዬ ጀምሮ ብዙ እናቶች አላችሁ አይደለ? በእርግዝና ወቅት እንዴት እንደምንራመድ ታውቃላችሁ። ዝም ብለን አንረግጥም፣ አይተን ነው የምንረግጠው። በጥንቃቄ ነው የምንረግጠው፣ በጥንቃቄ አይደለ? ለምን? አንዳች ነገር እንደተሸከምን እናውቃለን። አንዳች የሚጠበቅ ነገር እንደተሸከምን እናውቃለን። እግዚአብሔር ዛሬ ያንቃን። አሜን ህይወዬ፣ እግዚአብሔር ያንቃን። በእውነት አንዳች ነገር እንደተሸከመ ሰው እንንቀሳቀሳለን። እግዚአብሔር ሲያነቃን ኮንሽስ ሆነን ማለት ነው። አያችሁ፣ በቀደም እንዳልኳችሁ ብዙ ጊዜ እኛ ከመንፈስ ቅዱስ ይልቅ ለሰይጣን ኮንሽስ ነን። በዙሪያችን በቃ ዙሪያውን እንደሚያገሳ አንበሳ ለዛውም እንኳን አንበሳ አይደለም፣ እንደሚያገሳ አንበሳ የሚውጣውን ፈልጎ ዙሪያችሁን ይዞራል። ዙሪያውን ለሚዞር ጠላት ውስጣችን ካለው መንፈስ ቅዱስ በላይ ኮንሽስ እንሆናለን። እግዚአብሔር ይፈውሰን። በእውነት በዙሪያ ለሚዞረው ነው በውስጥ ለሚኖረው ነው የበለጠ ኮንሽስ መሆን ያለብን። በውስጣችን ለሚኖረው ኮንሽስ እንድንሆን ጸጋ ይብዛል። ሌዋውያን ክብሩን ተሸክመው ነው የሚንቀሳቀሱት። ስለዚህ በነገዶች መካከል የእግዚአብሔር ክብር በሌዋውያን ምክንያት፣ የእግዚአብሔር ህልውና በሌዋውያን ምክንያት፣ ደሞስ ህገ እግዚአብሔር የእግዚአብሔር ፈቃድ በሌዋውያን ምክንያት አይታጣም። ከነገዶች መካከል ያ ነው ፖርሽናችን፣ ያ ነው ስፍራችን። ቅዱሳን ከእናንተ የተነሳ እናንተ በምትሄዱበት ቦታ የእግዚአብሔር ህልውና፣ እናንተ በምትደርሱበት ቦታ የእግዚአብሔር ክብር፣ የተሸከማችሁት መንፈስ ቅዱስ እንደሚገኝ፣ ነገር ግን ምንም እንደሌለው ሰው፣ ባዶውን እንደሆነ ሰው፣ ብቻውን እንደው ነጠላ ሆኖ እንደሚንቀሳቀስ ሰው አክት ስናደርግ መንፈስ ቅዱስ ከነመኖሩም ራሱ ኢግኖር ስናደርገው፣ ባለፈው እንዳልኳችሁ ነው፣ ያዝናል። ለቤዛ ቀን የታተምንበት ያ ቅዱስ መንፈስ ያዝናል። አብረን እኮ ነው እየሄድን ያለ ነው። ኮንሽስ ሁን እንጂ፣ እውቅና ስጠኝ እንጂ፣ አዳምጠኝ እንጂ፣ ንገረኝ እንጂ፣ ጠይቀኝ እንጂ እያለ እኮ ነው መንፈስ ቅዱስ። አይገርማችሁ? እኛ ግን ከተሸከምነው በውስጣችን ካለው መንፈስ ይልቅ በዙሪያችን ላለው ጠላት እድል ፈንታ እንሰጣለን። እግዚአብሔር ይፈውሰን። ዛሬ በህዝብ መካከል ይፈልገናል። እግዚአብሔር ከኛ የተነሳ ምህረትን ያደርጋል አይደለም? ከኛ የተነሳ ክብር ለእግዚአብሔር ይሁን። ቁጥር 11 ላይ ከዛ በኋላ እንደዚህ ይላል፣ በስህተት ነፍስ የገደለ ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ። እነዚህም ከተሞች፣ እነዚህ የመማፀኛ ከተሞች፣ እስራኤል የሚለዩቸው ከተሞች የፍርድና የጸጋ ጥላዎች ናቸው። ፍርድና ጸጋ። ፍርድ እውነት ነው። ከጸጋ ጋር እንዴት አድርጎ ነው የሚተባበረው? በእነዚህ የመማፀኛ ከተሞች ዕብራውያን ምዕራፍ 6 ቁጥር 17 እስከ 18 ድረስ እንደዚህ ይላል፣ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። ምን አደረግን? እኛ በፊታችን ያለውን ተስፋ ለመያዝ ሸሸን። ወዴት ሸሸን? ወደ መማፀኛ ከተማችን ወደ ኢየሱስ ሸሽተን ገባን። ኔትወርክ ጥሩ ነው፣ አንድ ኔትወርክ ጥሩ አይደለም የሚል ኮሜንት አይቻለውና ወይኗዬ ኔትወርክ ጥሩ ነው። ያ
እሺ ጌታ ይባረክ። ኢየሱስ የመማፀኛ ከተማችን ነው። ከቁጥር 25 እስከ 28 ድረስ ላንብበው። ማህበሩም የነፍሰ ገዳዩን ከደም ተበቃዩ እጅ ያድነዋል ይልና ማህበሩም ወደ ሸሸበት ወደ መማፀኛ ከተማ ይመልሰዋል። በቅዱስ ዘይት የተቀባው ዋነኛው ካህን እስኪሞት ድረስ በዚያ ይቀመጣል። ደም ተበቃዩም ከመማፀኛ ከተማ ዳርቻ ውጭ ቢያገኘው ደም ተበቃዩም ነፍሰ ገዳዩን ቢገድለው የደም ዕዳ አይሆንበትም። ዋነኛው ካህን እስኪሞት ድረስ በመማፀኛ ከተማ ውስጥ መቀመጥ ይገባው ነበረ። ዋነኛው ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስቱ ምድር ይመለሳል። ነፃ ይወጣል ማለት ነው። ነፃ ይወጣል። ነፍሰ ገዳዩ ዋነኛው ካህን ሲሞት ነው ነፃ የሚወጣው፣ ወደ ርስቱም ይመለሳል። እኛም ወዳጆቼ ነፍሰ ገዳዩ ዋናው ካህን ሲሞት ነፃ እንደሚወጣና ወደ ርስቱ እንደሚመለስ ሊቀ ካህናችን ዋነኛው ካህን ኢየሱስ ስለሞተ እኛ ነፃ ወጥተናል። አሁን ወደ ርስታችን መመለስ ችለናል። ክብር ለኢየሱስ ይሁን። ካህኑ እስኪሞት ድረስ ግን በተሰመረለት መስመር ብቻ ነው የሚንቀሳቀሰው። ካህኑ ከሞተ በኋላ ግን ነፃ ወጥቶ ወደ ርስቱ መሄድ ይችላል። ስለዚህ ካህናችን ኢየሱስ ክርስቶስ ዋነኛው ካህን፣ ቅዱስ ዘይት የተቀባው ዋነኛው ካህን ይላል። ዋነኛው ካህን ኢየሱስ ክርስቶስ ስለሞተልን አሁን በነፃነት ወደ ርስታችን ተመልሰናል። ጌታ ይመስገን። ቁጥር 33 ላይ ደም ምድሪቱን ያረክሳታልና የምትኖሩባት ምድር አታርክሷት፣ በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም ይላል። እንደምታውቁት የዕብራውያን ጸሐፊ ደም ሳይፈስ ስርየት የለም ብሎናል። እኛን ወክሎ ደሙን ባፈሰሰው በኢየሱስ ደም ብቻ ግን መንጻት ሆኖልናል። ሰው በመላእክት ደም አይነጻም፣ መላእክት ደም የላቸውም። ሰው በራሱ ስራ መንጻት አይችልም። ደሙ ራሱ ንጹህ አይደለም። የሱ ንጹህ ደም ሊፈስ ያስፈልጋል። ነገር ግን እኛን ወክሎ ደሙን ባፈሰሰው በኢየሱስ ደም መንጻት ሆኖልናል። የኢየሱስ ክርስቶስ ደም ብቻ ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ ይልና የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ያነጻናል። ስለዚህ ከዚህ ከምዕራፍ 35 ላይ የምናገኘው ነገር በምንሄድበት ሁሉ ህልውናውን ተሸክመን መንፈስ ቅዱስን ተሸክመን እንደምንሄድ እንወቅ። ኮንሽስ እንሆን። ለራሳችን ኮንሽስ ከምንሆነው በላይ፣ በዙሪያችን ለሚዞር ጠላት ኮንሽስ ከምንሆነው በላይ፣ የሰውን ፊት ከምናየው ለሰው ፊት ኮንሽስ ከምንሆነው በላይ በውስጣችን ላለው እግዚአብሔር ለሆነው መለኮት ለሆነው ለመንፈስ ቅዱስ ኮንሽስ እንሆን። ሁለተኛው ኢየሱስ የመማፀኛ ከተማችን ነው። በማንኛውም ሰዓት ወደ እርሱ መሸሽ እንደምንችል እናስታውስ። ዛሬም ወዳጆቼ በማንኛውም ሰዓት ወደ እሱ መሸሽ እንደምንችል እናስታውስ። እንዳትረሱ። ኢየሱስ የመማፀኛ ከተማችን ነው። አንድ ጊዜ ሸሽተን ያመለጥንበት፣ አንድ ጊዜ ብቻ ሳይሆን ደግሞ ዛሬም ከየትኛውም ነገር ሸሽተን የምንሸሸግበት የመማፀኛ ከተማችን ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል አይደል የሚለው። ያ የተሰጠን ስም እኮ አሁን ኢየሱስ ይባላል። ኢየሱስ ይባላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነው ቅድም ያነበብኩት፣ ምዕራፍ የምትፈልጉ ሰዎች ካላችሁ። ስለዚህ ኢየሱስ ከሱ በፊት የነበረው ዕብራውያን 9:22 ደም ሳይፈስ ስርየት የለም የሚለው ዕብራውያን 9:22 ነው። ሶስተኛው ከዚህ ምዕራፍ እንዳንረሳው የምፈልገው ነገር የሰውን ኃጢአት የሚያነጻው የኢየሱስ ደም ብቻ ነው። ይሄንን እንዳንረሳ፣ እንግዶችም ካላችሁ ይሄንን እንድታስቡ አበረታታችኋለሁ። ምዕራፍ 36 ላይ ስገባ የሰለጰዓድ ሴቶች ልጆች ናቸው እንደገና የሚመጡት። እነዛ በጣም ኢንካሬጅ ያደረጉን አይደለም። ከተፈጥሮም ከሕግም ከምንም ውጪ የሆነን ነገር የእግዚአብሔርን መልካምነት የእግዚአብሔርን ፍትሃዊነት ታምነው ሊጠይቁ የመጡ በጣም የሚገርሙ ብርቱ ሴቶች አይደለም። ባህል አስሮ ያላስቀመጣቸው፣ ወግ አስሮ ያላስቀመጣቸው የእግዚአብሔርን ማንነት የእግዚአብሔርን መልካምነት የእግዚአብሔርን ፍትሃዊነት ታምነው ነገራቸውን ሙሴ ጋር ይዘው የመጡ ብርቱ ሴቶች በጣም ሞቲቬት ያደረጉን ሴቶች። የእነሱ ጉዳይ ነው የሚመጣው። የሰለጰዓድ ሴቶች ልጆች ከእስራኤል ውጭ የሆነ ሰው ቢያገቡ፣ ከነገዳቸው ውጭ የሆነ ሰው ቢያገቡ ምን እንደሚደረግ
እግዚአብሔርን ጠየቁት እና ሙሴ እንደ እግዚአብሔር ቃል ይላል። እግዚአብሔር የነገረውን ነገር ነው ሙሴ ሁሌም የሚናገረው። እንደ እግዚአብሔር ቃል እንዲህ ሲል መለሰላቸው ብሎ የእግዚአብሔርን ትእዛዝ ይነግራቸዋል። የርስታቸው መጠበቂያ ቅጥር የእግዚአብሔር ትእዛዝ ነው። የእግዚአብሔር ትእዛዝ ለሰለጰዓድ ልጆች ቀንበር አይደለም። የእግዚአብሔር ትእዛዝ ለሰለጰዓድ ልጆች እስር ቤት አይደለም። የእግዚአብሔር ትእዛዝ የርስታቸው መጠበቂያ ቅጥር ነው። ቅጥር ሰጣቸው። እግዚአብሔር ጥያቄያቸውን ሳይንቅ መፍትሄ ሰጣቸው። አያችሁ፣ እግዚአብሔር ስለ ግለሰብም ስለ ማህበረሰብም ስለ የትኛውም ጾታ ግድ የሚለው አምላክ ነው። ሰውን በዘር በጾታ በቀለም ከፍሎ ሳይሆን ስለ እያንዳንዱ ሰው ኢንዲቪጁዋልም ኮሌክቲቭሊም ግድ የሚለው አምላክ ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ድረስ እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ፈጠን የማለት ባህሪ ያለኝ ዘመኑም ፈጥኗል ብዬ ነው። ቅድም ከረቁ ጋር እያወራን ነበረ። ዘመኑ በጣም ስለፈጠነ እኛም ፈጠን ማለት አለብን እያልኳት ነበረ። እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ርስታችን የግልም ነው ደግሞም የጋራም ነው። እንደ ግለሰብም እንደ አማኝ ማህበረሰብም ለዚህ ርስት በእግዚአብሔር ኃይል ተጠብቀን እየተጓዝን እንደርሳለን። ሃሌሉያ! እንዴት ልብ የሚያሳርፍ ነው። ይህን ክፍል በጣም ነው የምወደው። በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ርስት ቀርቶላችኋል ይላል። በኃይላችን አይደለም፣ በብርታታችን አይደለም፣ በጾታችን አይደለም፣ በትምህርታችን አይደለም። ወደዛ ወደ ተጠበቀልን ርስት የምንደርሰው በእምነት በእግዚአብሔር ኃይል ተጠብቀን ነው። እኛ ራሳችን ወደዛ ርስት የምንደርሰው የሰለጰዓድ ልጆች በእግዚአብሔር ኃይል ተጠብቀው ርስታቸውን ወደ መውረስ ደረሱ። አያችሁ፣ እግዚአብሔር ተሟገተላቸው። እውነት ነው አለ፣ እውነት ነው ይሰጣቸዋል። ደግሞ የሚያገባቸው ነገር ደግሞ ቢወስድባቸው ሲባል አሁንም ያቀረባችሁት ሐሳብ እውነት ነው። ርስታቸው ከነገዳቸው እንዳይነቀል ከራሳቸው ነገድ ብቻ ያግቡ አለ። እግዚአብሔር ፈረደላቸው። ሃሌሉያ! እግዚአብሔር ስለ ሰለጰዓድ ልጆች ርስት ግድ ብሎት ፍርድን መስጠቱ ማንም እንሁን ምንም እንሁን ስለ እያንዳንዳችን እድል ፈንታ ግድ እንደሚሰኝ ያሳያል። እግዚአብሔር ስለ እያንዳንዳችን አሜን በእግዚአብሔር ኃይል ተጠብቀን እንደርሳለን። ግድ ይለዋል እግዚአብሔር። ከዛ ቁጥር 6 ላይ እግዚአብሔር ስለ ሰለጰዓድ ሴቶች ልጆች ያዘዘው ነገር ይህ ነው አለ ሙሴ፣ የወደዱትን ያግቡ፣ ነገር ግን ከአባታቸው ነገድ ብቻ ያግቡ። አያችሁ፣ እዚህ ስፍራ ላይ ትእዛዝ የሰጠው የሰለጰዓድ ልጆች ለመገደብ አይደለም። ቅድም እንዳልኳቸው ርስታቸው ለሌላ ታልፎ እንዳይሰጥባቸው ለመጠበቅ ነው። የእግዚአብሔርን ጥበቃ እንደ እስር ቤት ጠላት ያሳየናል። ሊጠብቀን ወዶ የሚያደርግልንን ቅጥር እንደሆነ እንደ እስር ቤት እንደሆነ ክልከላ እንድናየው ያደርገናል ጠላት። ከኤደን ገነት ጀምሮ በነገራችን ላይ አሰራሩ አልተቀየረም። አንድ አይነት ነው አሰራሩ። ያንን በኤደን ገነት የተሰጣቸው ብዙ ሆኖ ሳለ የተፈቀደላቸው ብዙ ሆኖ ሳለ ከዚህኛው ፍሬ እንድትበሉት እግዚአብሔር ከልክሏል ወይስ ፈቅዷል ይላቸዋል። መጡ እስር ቤት ውስጥ ያ ሁሉ ነፃነት እያለ ማለት ነው። ያ ሁሉ ነፃነት አምላክ እንዳለ እንዲያውቁ ነው እኮ ያ ትእዛዝ የተሰጣቸው። እግዚአብሔር አምላክ እንደሆነ እነሱ ደግሞ አምላኪ እንደሆኑ እንዲታወቅ እንጂ እግዚአብሔር ለነሱ እስር ቤት ማዘጋጀት ፈልጎ አይደለም ያን ትእዛዝ ሰጣቸው። ግን እንግዲህ የሰይጣን አሰራር ከዛ ጊዜ ጀምሮ አልተቀየረም። ዛሬም እንደዛ ነው የሚሰራው። የተፈቀደልንን ሳይሆን የሆነ የተከለከለውን ነገር ያመጣና እስር ቤት ውስጥ እንዳለን እንዲሰማን ያደርገናል። የሰለጰዓድ ልጆች ግን ታዘዙ። ለጥበቃ እንደሆነ ገባቸው። ይህ ገደብ የተቀመጠባቸው ምክንያቱም ያለ ነገድ የሚደረግ ጋብቻ ርስትን ያስወስዳል። ያለ ነገድ የሚደረግ ጋብቻ ርስትን ያስወስዳል። እዚህ ነው ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ አለ።
ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ያለ ነገድ የሚደረግ ጋብቻ ርስትን ያስወስዳል። እዛ በኋላ ቁጥር 10 እግዚአብሔር ሙሴን እንዳዘዘው እንዲሁ የሰለጰዓድ ሴቶች ልጆች አደረጉ ይላል። እንዲሁ አደረጉ። አያችሁ፣ ዘኍልቍ ባለመታዘዝና ምድረ በዳውን በመዞር ቢጀምርም በመታዘዝና በመውረስ የሚደመደም መጽሐፍ ነው። ደግሞ የአማኝ ህይወትም እንደዚህ ነው። ስንጀምር ባለመታዘዝ በአመፅ ነበራችሁ። የመጨረሻው የሚገርመኝ እኔ ጠላቶች ነበራችሁ ይላል። እንደዛ ነበርን። ስንጨርስ ግን ሰሬንደር አድርገን እያደግን ስንመጣ ማቹር እያደረግን ስንመጣ በመንፈሳዊ ነገር እየበሰለን ስንመጣ እጅ እየሰጠን ልክ መጨረሻው ላይ እግዚአብሔር ሙሴን እንዳዘዘው እንዲሁ የሰለጰዓድ ሴቶች ልጆች አደረጉ እንደሚል ህይወታችንም እንደዛ እየሆነ ይመጣል ማለት ነው። ገላትያ ምዕራፍ 5 ቁጥር 24 ገላትያ 5 ቁጥር 24 የክርስቶስ ኢየሱስ የሆኑቱ ይላል ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ምን ነበረበት? መጀመሪያ ክፉ መሻት ነበረበት፣ ምኞት ነበረበት። እየጎለመሱ ሲመጡስ ምን አደረጉ? ከክፉ መሻትና ከምኞቱ ጋር ስጋን ሰቀሉ። ስለዚህ ከምዕራፍ 36 ምንድነው የምናገኘው? እግዚአብሔር የጀመረውን የሚጨርስ አምላክ ነው። እንደተናገረው እንደዛው ያደርጋል። ርስታችንን እንጠብቅ። ከፈቃዱ ክልል አንውጣ። ካለማመንና ካለመታዘዝ እየወጣን ወደ መታዘዝና ለርስታችን ዝግጁ ወደ መሆን እንደግ። ክብር ለኢየሱስ ይሁን። እዚህ የዘኍልቍ መጽሐፍ እንደው እንዴት እናየዋለን ከተባለ በአጠቃላይ የዘኍልቍ መጽሐፍን ልክ ከመዳን ወደ መንፈሳዊ ብስለት የሚደረግ ጉዞን ይመስላል። ከማምለጥ ከመዳን ወደ መንፈሳዊ ብስለት የሚደረግ ጉዞን ይመስላል። ምድረ በዳው ሰማያዊ ርስቱን ለመውረስ የሚሄድ የአማኝን የምድር ጉዞ ይመስላል። የጠራን አምላክ በመንገዳችን እያጠራን ያደርሰናል። ህዝቡን የመራው የደመናው አምድና እሳቱ የመንፈስ ቅዱስ ጥላ ነው። ሙሴና አሮን የመካከለኛችን የኢየሱስ የሊቀ ካህናችን ጥላ ናቸው። የናሱ እባብ መሰቀል ኢየሱስ ኃጢአታችንን ተሸክሞ በመስቀል ላይ የእግዚአብሔርን ፍርድ እንደሚቀበል አሳይቶናል። የተስፋይቱ ምድር የሰማያዊው ርስታችን ጥላ ነው። እግዚአብሔር የተስፋ ቃሉን አይጥልም። እግዚአብሔር የተስፋ ቃል አይወድቅም፣ ይፈጸማል። ይህን አይተናል። እግዚአብሔር በከፍታም በዝቅታም ህዝቡን ጥሎ አይሄድም። ከህዝቡ ጋር እስከ ፍጻሜ ድረስ ይዘልቃል። ጌታ ይባረክ።